እነዚህ ሰዎች መንገድ ላይ ካያችኋቸው መንገዳችሁን ቀይሩ። ቀይ የለበሱት በምክንያት ነው፣ ቫላንታይንስ ዴይ ለማክበር አይደለም። አያችሁ ከዚህ በፊት ብላድስ ኤንድ ክሪፕስ ሲባል ሰምታችሁ ይሆናል። እንዴት እንደመጡ ሰምታችሁ ታውቃላችሁ? አሁን እዚህ ፓርት ላይ ነው ልብ ብላችሁ እንድታደምጡኝ የምፈልገው። ምክንያቱም እንዴት መሰላችሁ? ብላድስ ኤንድ ክሪፕስ ሲባሉ አመጣጣቸው ቀላል አልነበረም። ነገር ግን እነዚህ ሰዎች ከምን ተነስተው ነው ቀይ ለባሽና ሰማያዊ ለባሽ የሆኑት? የሎስ አንጀለስ ካርታ ከላይ ሲታይ ሰላማዊ ሊመስል ይችላል። ፊልም ላይ እንደምናየው የዘንባባ ዛፎች፣ ጽድት ተደርጎ የተሰራ ሰፈር፣ ወደ ምዕራብ በኩል ስታዩ ፓሲፊክ ውቅያኖስ አለ፣ ወደ ምስራቅ ስታዩ ደግሞ ማለቂያ የሌላቸው የመኖሪያ ቤቶች ይገኛል። ነገር ግን ካርታው ዙም ኢን አድርገን ማየት ስንጀምር የተከፋፈለ ነገር ማየት እንጀምራለን። ግማሹ ቀይ፣ ግማሹ ደግሞ ሰማያዊ። ይህ ቀለም ተራ ነገር ሊመስላችሁ ይችላል። በአንዱ የመንገድ በኩል በሰላም መሄድ ትችላላችሁ፣ በአንዱ የመንገድ በኩል ስትሄዱ ግን ላትመለሱም ትችላላችሁ። ምክንያቱም እዛ ሰፈር ውስጥ ኃይለኛ የሆነ ጦርነት ስላለ ነው። በደንብ ስሙኝ፣ በመንግስታት መካከል የሚደረግ ጦርነት አይደለም፣ በየመንደሩ ሰፈሮች የሚደረግ ጦርነት ነው። በአፓርታማ ህንፃዎች መካከል፣ በጓሮ መተላለፊያዎች መካከል እንዲሁም በሶስት ቤቶች ርቀት የሚኖሩ ሰዎችም እዚህ ጦርነት ውስጥ አሉ። እና የሚገርመው ነገር ምንድን ነው? ይህ እኮ ተራ ነገር ነው፣ አሜሪካ ውስጥ የተለመደ ነገር ነው ልትሉ ትችላላችሁ። ግን አመጣጣቸው ስትሰሙ ደግሞ እንዲህም አለ እንዴ ያስብላችኋል። ምክንያቱም ብላድስ ኤንድ ክሪፕስ የጀመሩት እንደ ተቀናቃኞች አልነበሩም። የጀመሩት በከተማዋ ማለት ደግሞ በሎስ አንጀለስ የነበረውን ትርምስ መልስ ለመስጠት ነበረ። አያችሁ፣ በደቡባዊ ማዕከላዊ ሎስ አንጀለስ ወይም ደግሞ ሳውዘርን ሴንትራል ሎስ አንጀለስ መንግስት የሚባል ነገር አልነበረም። ህግ ራሱ አለ ወይስ የለም ብላችሁ የምትጠይቁበት ሰፈር ነበረ። ነገር ግን እነዚህ ጋንግስተሮችን የመሰረቷቸው ልጆች ደግሞ ታሪክን በዚሁ መልክ ልንቀይር እንችላለን ብሎ አስበው በማያውቁ ልጆች ነበረ። አንደኛው ሜትር ከ90 የሚጠጋ ቁመት ያለው ትከሻው ሰፊ ዝምተኛ ነገር ግን ቁጡ ነበረ። ስሙ ስታንሊ ዊሊያምስ ይባል ነበረ። የሰፈር ጀለሶች ሲጠሩትም ቱኪ እያሉ ነበር የሚጠሩት። ሌላኛው ደግሞ ከቱኪ በእድሜና በቁመት ያነሰ ቀጠን ያለ ነገር ግን ባነጋገሩ የተሳለ ልጅ ነበረ። ስሙም ሬይመንድ ዋሽንግተን ይባል ነበር። እናም እነዚህ ሁለት ልጆች ሎስ አንጀለስ ከዚህ በፊት አይታው የማታውቀውን ነገር የገነቡ ልጆች ናቸው። አያችሁ፣ ሳውዝ ሴንትራል ሎስ አንጀለስ በምስራቅ በኩል ብታዩ ዋትስ የሚባል ሰፈር ታገኛላችሁ። በምዕራብ በኩል ደግሞ ኢንግልውድስ የሚባል ሰፈር ታገኛላችሁ። በደቡብ በኩል ደግሞ እጅግ በጣም ብዙ ታዋቂ አርቲስቶችን ያፈራች ካምፕተን የምትባል ከተማ ታገኛላችሁ። የክሪፕስን ታሪክ ለመረዳት ደግሞ በጊዜ ትንሽ ወደኋላ መመለስ ይኖርብናል። ማለት ደግሞ በ1965 ይህ ዓመት ደግሞ የዋትስ አመፅ ወይም ደግሞ ዋትስ ራይት የተከሰተበት ዓመት ነበር። አያችሁ፣ ሎስ አንጀለስ በዛን ጊዜ ለ6 ቀናት ያክል በነበልባል ተናወጠች። ህንፃዎች፣ ሱቆች፣ ሱፐርማርኬቶች ተዘረፉ። 34 ሰዎችም ተገደሉ። በሺዎች የሚቆጠሩ ደግሞ እስር ቤት ገቡ። ነገር ግን አድማ መበተኛ ተብሎ የተተኮሰውን ጭስ ከረጋ በኋላ ከዛ በኋላም የጠፋ ነገር ነበረ። እሱም ፍትህ ወይም ህግ የሚባለው ነገር ነበረ። ፍትህ የለም ማለት ደግሞ የማህበረሰብ ጥበቃ የለም ማለት ነው። ፖሊሶች ደፍረው እግራቸው ወደዛ ሰፈር ማስገባት አቆሙ። ከአመፁ በፊት ግን እንደ ክለብ ተብለው የሚታወቁ በአሁኑ ደግሞ ጋንግስተሮች ተብለው የሚታወቁ ሰፈሩን የሚጠብቁ ሰዎች ነበሩ። እነሱም ስላውሰን ተብለው ይጠሩ ነበረ በዛን ሰዓት። እነዚህ የስላውሰን ግሩፖች ደግሞ የጥቁሮች መኖሪያ ቤት ከዝርፊያና ከሌሎች ነገሮች ይከላከሉ ነበረ። ነገር ግን ከአመፅ በኋላ ፖሊሶች የነዚህ ግሩፖችን መሪዎች ማሰር ጀመሩ። መሪዎች ታሰሩ ማለት ደግሞ ግሩፑ ተበተነ ማለት ነው። እናም በድንገት በሺዎች የሚቆጠሩ ታዳጊዎች የሚመራቸውና አቅጣጫ የሚያሳያቸው ሰው በዛን ሰዓት አልነበረም። ስለዚህ አንድ ሰው በዛን ሰዓት ብቅ ማለት ይጀምራል። እሱም ሬይመንድ ዋሽንግተን ነበረ። እናም በ1969 ኦፍኮርስ እንደ ፈረንጆች ሆኖ በምስራቃዊ ሎስ አንጀለስ ሬይመንድ ዋሽንግተን አንዳንድ ታዳጊዎች አብረውት እንዲሰሩ መመልመል ይጀምራል። የሬይመንድ ሀሳብ ደግሞ ቀላል ነገር ነበረ። ስትሬንግስ ኢን ናምበርስ የሚባል መርህ ነበረው። ማለት ደግሞ ብዛት ሲኖረን ነው አቅም የሚኖረን የሚለውን ማለት ነው። ነገር ግን ሬይመንድ ጡንቻ ያስፈልገው ነበረ። ማለት ደግሞ ጉልበት ያስፈልገው ነበረ። እናም በምዕራብ ሎስ አንጀለስ የሚኖረው ቱኪ ጋር ለመገናኘት የበቃውም በዚህ ሰዓት ነበረ። ሬይመንድ እና ቱኪም በአካል ተገናኝቶ በሚያወሩበት ሰዓት ሁለቱም በየሰፈራቸው ተጽዕኖ ፈጣሪዎች ነበሩ። ሬይሞንድ ቱኪን ሲያናግረው ይኸውልህ ቱኪ፣ እኛ የሰፈሮቻችን ታዳጊ የሆኑ ልጆች እያሰባሰብን የራሳችን ግሩፕ እየመሰረትን ነው፣ እናንተስ ይለዋል። ቱኪን በዛን ሰዓት ጋንግስተሮች ማለት ነው ይለዋል። ሬይሞንድም አንድ ስም አንድ ዝና ሊኖረን ነው ይለዋል።
ከዛ በኋላ ነበር እነዚህ ሰዎች ተሳስረው ክሪፕስ የሚባል ግሩፕ የመሰረቱት። ይህ ክሪፕስ የሚባለው ስም ግን ከየት እንደመጣ እስካሁን ድረስ አከራካሪ ነው። ምክንያቱም አንዳንድ ሰዎች እንደሚሉት ከሆነ አይ ክሪፕማ ክሪፕስ ከሚል ቃል የመጣ ነው ማለት ደግሞ ክሪፕስ ማለት የህፃን አልጋ አለ አይደለ? ይህም የራሳቸውን ክለብ ያቋቋሙ ታዳጊዎች ለማለት የሚያመለክት ነው። አንዳንድ ሰዎች ደግሞ አይ ይህ ስምማ ክሪፕልስ ከሚል ስም የመጣ ነው ይላሉ። ምክንያቱም በድሮ ጊዜ እነዛ ያንግ የሆኑ ፒምፖች ወይም ደግሞ ሴተኛ አዳሪዎችን የሚያሰማሩ ሰዎች ምርኩዝ ይይዛሉ። ምርኩዝ የሚይዙት ግን እድሜያቸው ስለገፋ አይደለም፣ ወጣቶች ሆኖ ግን ፒምፕ መሆናቸው የሚያሳውቁት በዛች ምርኩዝ ነበር። እናም እነዚህ የክሪፕስ አባላት ደግሞ ይህንን ስታይል በመኮረጅ ምርኩዝ ይዘው ይሄዱ ነበር። ምርኩዝ ከያዛችሁ አይቀርማ ክሪፕልስን በላችሁ ብለው ቃሉን አሳጥረውት ክሪፕስ ተብሎ ተጠሩ። ክሪፕልስ ማለት የአካል ጉዳተኛ ማለት ነው። ብቻ ያም ሆነ ይህ ስሙ ጸና። ግን ይህ ክሪፕስ የሚባለውን ግሩፕ በየቦታው ቅርንጫፍ ሊኖረው ቻለ። ታሪኩ ግን በበለጠ ግርም የሚለው እዚህ ፓርት ላይ ነው። አሁንም ልብ ብላችሁ ማድመጥ እንዳረሱ። ክሪፕስ ሲባሉ ተራ ጋንግስተሮች ወይም ወረበሎች አልነበሩ። ይልቁንም ወደ አንድ ሰፊ መረብ ተለወጡ። በተለያዩ መንደሮች የራሳቸው ቅርንጫፍ ማቋቋም ጀመሩ። ካርታው ላይም ዙም ኢን አድርገን ማየት ስንጀምር የዌስት ሳይድ ክሪፕስ ማግኘት እንጀምራለን። እነሱም ከክሪንሻው ቡሎቫርድ የተባለ ቦታ በስተ ምዕራብ ይገኙ ነበር። በአቅራቢያቸውም ኢንግልውድስ የምትባል ቦታም አለች። ወደ ምስራቅ በኩል ስንሄድ ደግሞ ምስራቅ በዚህ ነው። ወደ ምስራቅ በኩል ስንሄድ ደግሞ ኢስት ሳይድ ክሪፕስ የሚባሉ ነበሩ። እነዚህ ግሩፖች ደግሞ በካምፕተን እና በዋትስ የተባሉ ቦታዎች የተስፋፉ ነበሩ። ነገር ግን እነዚህ ካምፕተን ክሪፕስ የሚባሉ በአብዛኛው ጊዜ የሚገኙት በደቡባዊ በኩል የሚገኙ ነበሩ። እናም እያንዳንዱ ቡድን የተወሰኑ ጎዳናዎችን ይቆጣጠሩ ነበር። ለምሳሌ ሮሊንግ ሲክስቲስ የተባሉ ክሪፖች በስላውሰን እና ክሪንሻው አካባቢ ይገኙ ነበር። ሌሎችም ነበሩ ግሬፕ ስትሪትስ ክሪፕስ የሚባሉ እነሱም ወደ ዋትስ የሚባል ሰፈር በጥልቀት ስትገቡ የምታገኟቸው ክሪፖች ነበሩ። እናም በጆርዳን ዳውንስ የተባለ ሰፈርም ይገኙ ነበረ። ኤይት ትሬይ የሚባሉ ጋንግስተሮችም አሉ። ማለት ደግሞ 8-3 ነው። በእነሱ አቆላምጠው ቃሉን ሲጠሩት 8 ትሬይ አደረጉት። ነገር ግን ሁቨር ክሪፕስ የሚባሉ ከሎስ አንጀለስ ውጪ ማለት ደግሞ ሺካጎ ውስጥ የነበሩ ጋንጎችም አሉ። ስለነሱ በኋላ ነግራችኋለሁ። አሁን ንገረን ይቻላል። ከዚህ መረብ ውስጥ እጅግ በጣም ተጽዕኖ ፈጣሪ ሆኖ ብቅ ያለ ሰው ነበረ። እሱም ላሪ ሁቨር የተባለ ሰው ነበር። ላሪ ሁቨር ማለት ደግሞ ጂዲ የተባሉ ጋንግስተሮች ማለት ደግሞ የክሪፕስ ሳብ ጋንግስተሮች ነበሩ። ከክሪፕስ በታች ያሉ ጂዲዎች ወይም ደግሞ ጋንግስተር ዲሳይፕሎች የተባሉ ጋንጎች የሚታወቁት ደግሞ አብዛኛውን ጊዜ በሺካጎ ውስጥ ነው። ጂዲዎች የቢዲዎች ጠላቶች ናቸው። ቢዲ ማለት ደግሞ ብላክ ዲሳይፕል ማለት ነው። ለምሳሌ ያክል በቢዲ ጋንግስተር ውስጥ የሚገኙ አርቲስቶችን ልንገራችሁ። አንደኛው ኪንግ ቮን ነበረ። ማለት ደግሞ ከኦ ብሎክ የወጣ ሰው ነበረ። ነገር ግን በሎስ አንጀለስ ውስጥ ደግሞ ይህ ክሪፕ የሚለውን የጋንግስተሮች ስም እንዲስፋፋ በጣም ተጽዕኖ የፈጠረ ሰውም ነበረ። እሱም ግሬግ ዴቪስ ይባል ነበረ። በሌላ ስሙም ባትማን እያሉ ይጠሩት ነበረ። ክሪፖች የየራሳቸው መንደር ይቆጣጠሩ እንጂ ነገር ግን እጅግ የሚታወቁበት ስታይል ግን ነበራቸው። እሱም ግንባራቸው ላይ ሰማያዊ ባንዳና ማሰር ነበረ። እርስ በራሳቸው የሚጠራሩበት ስምም ነበራቸው። ከዝ የሚለው ወራብ ከዝ ሀይዱን ከዝ አምግድ ከዝ። እናም በ1971 በሁለት ዓመት ውስጥ ክሪፖች እንደ ሰደድ እሳት መስፋፋት ጀመሩ። እጅግ በጣም ብዙ ተከታዮችን ማፍራት ጀመሩ። ነገር ግን ይህ እንደ ስኬት ከተቆጠረ ይህ ስኬታቸውም ሌላ መዘዝ ይዞባቸው መጣ። እሱም ትናንሽ የሚባሉ የሰፈር ውስጥ ጋንግስተሮች ማሳደድና ማጥፋት ጀመሩ። እነዚያ ትናንሽ ጋንግስተሮች ደግሞ እጅግ በጣም ከባድ ውሳኔ ወሰኑ። እሱም አንድ ለመሆን ይወስናሉ። አያችሁ፣ ይህ ድር ቢያብር አንበሶች ያስር የሚለውን ምሳሌ ደግሞ የነዚህ ሰዎች መገለጫ ሆነ። እናም ከነዛ ጥቃቅን ጋንግስተሮች ደግሞ ፒሩ ስትሪት ቦይስ የሚባሉ ጋንጎች ነበሩ። ሌሎችም ነበሩ ብሪምስ የሚባሉ፣ ሶስተኛም ነበሩ አቴንስ ፓርክ ቦይስ የሚባሉ። እነዚህ ሰዎች በአንድ ምሽት ተገናኙና ክሪፖች በዚህ ሁኔታ ከቀጠሉ እኛ ምንም አንቀጠልም ይባባላሉ። ስለዚህ ምን እናድርግ? አብረን እንስራ። ይቻላል። ምክንያቱም ክሪፖች የሚከተሉት ህግ ነበራቸው። በየሰፈሩ እየገፉ ሲገቡ አንዳንድ ሰዎችን ጫና ያሳድርባቸውና ካሁን በኋላ አንተ ክሪፕ ነህ እያሉ ያስገድዱ ስለነበረ ነው። እናም እነዚህ እንብየው አንገዛም ክሪፖችማ አንሆንም ያሉ ሰዎች ደግሞ በአንድነት ጥምረት ፈጠሩና ብለድስ የሚል የግሩፕ ስም ያዙ። የሚጠቀሙት ከለር ደግሞ ኦፍኮርስ ቀይ ነበረ። ልክ ክሪፖች ከዝ እየተባባሉ እንደሚጠራሩት ብለዶችም ብለድ እየተባባሉ መጠራራት ጀመሩ። ነገር ግን በተመሳሳይ ሰዓት ደግሞ ክሪፖች የሚበታተናቸው ነገር ይፈጠራል። እሱም በ1979 ሬይመንድ ዋሽንግተን
ይደረጋል። በዛን ሰዓት 25 ነበረ እድሜው። ነገር ግን ክሪፖችን አንድ አድርጎ መያዝ የሚችል ሰው ስለነበረ እሱ ከሞተ በኋላ ግን መበታተን ጀመሩ። እናም በአንድ መረብ ስር ከመሆን ይልቅ የየራሳቸው ግሩፕ እየተከፋፈሉ እርስ በራሳቸው ጠላት መሆን ጀመሩ። እናም በፍሎረንስ እና ኖርማንዲ በተባሉ ቦታዎች ደግሞ እጅግ በጣም ብዙ ክፍፍል ተፈጠረ። እሱም በክሪፖች መካከል የተፈጠረ ክፍፍል አልነበረም፣ በክሪፕስ እና በብላድስ ነበረ። ከነዚህ ከፍሎረንስ እና ኖርማንዲ የተባሉ ጎዳናዎች በስተሰሜን በኩል የክሪፖች ግዛት ነበረ። ሁለት ሰፈር ዝቅ ብላችሁ ወደ ደቡብ ስትሄዱ ደግሞ የብላዶች ግዛት ነበረ። ያቺ አጭር ርቀት የጦርነት ቀጠና ሆነች ማለት ነው። እናም በ1980ዎቹ ደግሞ ክሪፕስ ኤንድ ብላድስ ከሎስ አንጀለስ ውጪ መስፋፋት ጀመሩ። በምን ምክንያት ነበር የተስፋፉት? ምክንያቶቹም እነዚህ ነበሩ። አንደኛው ምክንያት የእጽ ንግድ መስፋፋት ነበረ። ሁለተኛው ምክንያት ደግሞ የብላድስ እና ክሪፕስ አባላት ወደ ሌሎች ቦታዎች መዘዋወራቸው ነበረ። ኦፍኮርስ ተጽዕኖውም ይዘውት ስለሚሄዱ እዛም ማስፋፋት ጀመሩ። ሶስተኛው ደግሞ የእስር ቤት ትስስሮች ነበሩ። በካሊፎርኒያ ዲፓርትመንት ኦፍ ኮሬክሽን ኤንድ ሪሃቢሊቴሽን ወይም ደግሞ የካሊፎርኒያ ማረሚያ ቤት ውስጥ እዛ የሚታሰሩ ወሮበሎች ደግሞ ከአሜሪካ ከመላው ሀገሪቷ መጥተው እዛ የታጎሩ ናቸው። እናም አንድ ወንጀለኛ ከሌላኛው ወንጀለኛ ኤክስፒሪየንስ መውሰድ ጀመረ። ስለዚህ አንድ ክሪፕ እስር ቤት ውስጥ ገባ ማለት እዛ ያሉት ክሪፖች እንዲበዙ ምክንያት ይሆናል ማለት ነው። ስለዚህ እነዚህ ሰዎች በተፈቱ ሰዓት ደግሞ ወደ ብዙ ቦታዎች ማስፋፋት ጀመሩ። እነሱም ሺካጎ፣ ኒውዮርክ፣ አትላንታ፣ ሂውስተን እንዲሁም ካንሳስ ሲቲ ነበሩ። እንዲሁም ዝም ብሎ ከነሱ ቁጥጥር ውጪ የሆኑ አዳዲስ ግሩፖችን መፈጠር ጀመሩ። ምክንያቱም እንዴት መሰላችሁ? ብላድስ ኤንድ ክሪፕስ ነበሩ አርዕስተ ዜናውም ሰበር ዜናውም ተቆጣጥረውት የነበሩት። መንግስትና ፖሊስ እነሱ ላይ ትኩረት ሲያደርግ ከስር ስራቸው እያደጉ የመጡ ጋንግስተሮች ነበሩ። ለምሳሌ ሺካጎ ውስጥ ጋንግስተር ዲሳይፕልስ የሚባሉ እነዚህ ጂዲ ወይም ጋንግስተር ዲሳይፕልስን ቅድም እንደነገርኳችሁ በላሪ ሁቨር እና በዴቪድ ባርክስዴል የተመሰረተ ግሩፕ ነበረ። የሺካጎ ጋንግስተሮች ደግሞ የራሳቸው ኔሽን ብለው የሚጠሩት ግዛት መሰረቱ። አንደኛው ፎልክ ኔሽን ሲሆን ሁለተኛው ደግሞ ፒፕልስ ኔሽን ነበር። ፒፕልስ ኔሽን ማለት ከሎስ አንጀለስ መዋቅር እጅግ በጣም የተለየ በራሳቸው መዋቅር የተመሰረተ ነበረ። በዛም በተመሳሳይ ሰዓት ደግሞ እያደጉ የመጡት ሌሎች ጋንግስተሮች የሜክሲካን ጋንግስተሮች ነበሩ። እነዚህ የሜክሲኮን ጋንግስተር የሚቆጣጠሯቸው ደግሞ እስር ቤት ውስጥ ያሉ እስረኞች ነበሩ። ኤግዛክት ስማቸው ሜክሲካን ማፊያ ይባሉ ነበረ። ተቀናቃኝም ነበራቸው፣ ኑዌስትሪያ ፋሚሊያ የሚባል ሌላ ግሩፕ። እነዚህ እስር ቤት ውስጥ ያሉ ላቲኖ የሆኑ እስረኞች ደግሞ ውጭ ያሉትን ሰዎች ግብር እንዲከፍሉ ያደርጉ ነበረ። ለምን እንዴት ካላችሁ ጌሙ እንደዛ ነው የሚሰራው። ዘ ላቲን ኪንግስ ብለው ራሳቸውን የሚጠሩ በአሜሪካ ውስጥ እጅግ በፍጥነት እያደጉ የነበሩት ሌላ ግሩፖችም ነበሩ። እነሱም ልክ እንደ ፖለቲካዊ መዋቅር ደረጃ ነበራቸው። ኪንግ የሚባል ከላይ የሚቀመጥ ክራውንስ ወይም ደግሞ ዘውድ የሚባል አለ። ከነሱ ስር ደግሞ ሚኒስተርስ የሚባሉ አሉ። ይህ አደረጃጀት ደግሞ ጎዳና ላይ ያለ መንግስት በሉት። ነገር ግን ይህ ትልቁ ጦርነት በብላድስ እና ክሪፕስ መካከል ብቻ እየተካሄደ አልነበረም። እንደነገርኳችሁ ጦርነቱ በክሪፕስ እና በክሪፕስ መካከል እየተካሄደ ነበር። ምክንያቱም ተከፋፍሏል። የሚያዋጋቸው ምክንያትም ነበራቸው። እሱም የእጽ ንግድ ይዞታ እናም የበቀል ግድያዎች፣ ሶስተኛ ደግሞ ንቀት ወይም ደግሞ በአክብሮት ለምን አላየኝም የሚል ነበሩ። ለዚህ ደግሞ የታወቀ ምክንያት የሚሆነን ሮሊንግ 60s ከኤትሬይ ጋንግስተሮች ጋር ያደረጉት ጸብ ነበረ። ሁለቱም እኮ ሰማያዊ ነው የሚለብሱት፣ ነገር ግን ደም አፋሳሽ ጠላትነት ነበራቸው። ይህ የሚያጣላቸው ኬዝ ደግሞ የሐሺሽ መሸጥ ንግድ ነበረ። በተለይ በሰማንያዎቹ አካባቢ አዲስ የመጣ አውዳሚ የሆነ ሐሺሽ ነበረ። እሱም ክራክ ኮኬይን ይባል ነበር። የእጽ ገበያው ከፍተኛ መጠን ያለውን ገንዘብ ማንቀሳቀስ ጀመረ። ስለዚህ ጋንግስተሮች ከመሆን ይልቅ ወደ ንግድ መቀየር አለብን ብለው በንግዱ ውስጥ መሳተፍ ጀመሩ። ብር ከተገኘ ደግሞ ጥበቃ መኖር አለበት። ለዛ ነው ሽጉጦች የገዙት። እያንዳንዱ ብሎክ እያንዳንዱ ሰፈርም እንደ ንብረት መታየት ጀመረ። አሴት መሆን ጀመሩ። እናም ሬይመንድ ዋሽንግተን በ1979 ገዳዩ ማን እንደሆነ ሳይታወቅ ይገደላል። ነገር ግን ስታንሊ ዊሊያምስ ወይም ደግሞ ቱኪ በ51 ዓመቱ በ2005 የሞት ፍርድ ተላልፎበት በኢንጀክሽን ሊታል ኢንጀክሽን ምክንያት ህይወቱ ያልፋል። እናም ዛሬም ድረስ ቢሆን እነዚህ ብላድስ እና ክሪፖች አሉ። ብዙ የሙዚቃ ክሊፖች ውስጥ አይተናቸዋል። ብዙ ራፐሮችም ብላድስ ወይም ክሪፕስ መሆናቸውን አሳይተዋል። ማን ያስበዋል አሁን እነዚህ ሁለት ታዳጊዎች በቀለም የሚከፋፈል ጋንግስተር ግሩፖች እንደሚመሰርቱ? እናም እስካሁን ድረስ የለፈለፍኩትን ነገር አትበል ብላችሁኛል። ለካ ከተመቻችሁ ላይክ ማለት እንዳረሱ፣ ሰብስክራይብ በተኗንም ጠቅ አድርጉልኝ። ቀጣይ ደግሞ ባበደ ስቶሪ እስክንገናኝ ድረስ ሰላማችሁን ያብዛልኝ። ይመኝ